ለማንኛውም ይሄ ያሰጠኝ ቦታ ምርጥ ቦታ ነው እንዴ ኪስ ቦታ እኮ ነው የኔ ወንድም ስንት ተሻሚ ያለው ቁልፍ መሬት ጋኔ ሊቆልፍህ እንጨ ሆነች ኪስ ቦታ አገኘ አይደለም እንግዲህ ግራውንድ ፕላስ 1 ፎቅህን እዚህ ላይ ሸቅ ማድረግ ነው እንዴ ያለ ጭኩና ቅንጭ ቋንቋም የላቸው በኮንትራክተሮቹ ጋር እንኳን ያገናኛሉ ምን የመሳሰሉ ኮንትራክት ሰራተኞች ያውቃሉ መሰለ በአንድ ወር ጊዜ ውስጥ እንቁላል የመሰለ ቪላ ቤት ፊት ቁጭ ያደርጉልሃል እንቁላል አለ ደግሞ አቶቀነው አየሁ አይደለም ቦታን 15000 ግጠው ለሌላ አስበውት ኖሯል እንዴ ያው እንግዲህ መቼስ ድካም ቢኖርበት ደህና ቪላ እዚህ ላይ እንግዲህ ያስፈርበት አንጂም እኮ ቁልፍ ስለሆንሽ ቁልፍ ቦታ ነው የደረሰሽ ቁልፍ ጥፋቱ የራስሽ ነው ሰው የሚልሽን አትሰሚም ለምን በግልጽ አማርኛ ጥሩ ቦታ ተመርጠው የሚሰጣቸው የተመረጡ ሰዎች አሉ አይሉኝም ጌታዬ ሴሰኛ ሆዳ ያው የመሬት ጉዳይ ጌታዬ መቼም ምስኪን ነኝ አንተ ደግሞ እየተመላለስክ መሬት ስትወስድ ልትኖር አምሮ ኖሯል እንዴ ቆይ አንተ ማን እንዴ ከነማንነቴም ጠፍቷቸዋል እኚህ ነፈስ ቀርበታ ጌታዬ ቀናው አቶ ቀናው ተበጀ ጮኮነሽ ቦታ እኮ ናት አየህ ድካማችን በከንቱ አልቀረም አንተ ደክማለህ ነጭታ ግጠኸኝ ነው በነፃ ሰጠኝ እንጨ ሆነች ኪስ ቦታ አገኘ አይደለም እንግዲህ ግራውንድ ፕላስ 1 ፎቅህን እዚህ ላይ ሸቅ ማድረግ ነው እንዴ ያለ ጭኩና ቅንጭ ቋንቋም የላቸው አሁን እንግዲህ ደህና ነገር መስራት ሳይኖርብኝ አይቀርም ከና አለቃው አራቁቶኝ ሲያበቃ ብሩን የሚሰጠኝ አይመስልም አሁን ፎቅ ስራ ይበል እንዴ በኮንትራክተሮቹ ጋር እንኳን ያገናኛሉ ምን የመሳሰሉ ኮንትራክት ሰራተኞች ያውቃሉ መሰለ በአንድ ወር ጊዜ ውስጥ እንቁላል የመሰለ ቪላ ቤት ፊት ቁጭ ያደርጉልሃል እንቁላል አለ ደግሞ
የምራኝን ቦታ ምራኝና ከፊቴ ጥፋ። ደግሞ በዚህ ልትበላኝ ፈለክ አቶ ሆድ አምላኩ። ምን ዛሬ አሸዋው፣ ሲሚንቶ፣ ቆርቆሮ፣ እንጨቱ ጣጣ እኮ ነው ቤት ለመስራት። ለሱ ምንም አታስብ። ትንሽ ገንዘብ ያስጨምሩ እንደሆነ ነው እንጂ ሀባይብ ነው። ምንም ችግር የለም። አይዞ። ትንሽ ገንዘብ ወይ ትንሽ ገንዘብ እንዴ! አይዞ አታስብ እንጂ ከተማ ልማቶችም ከቤቶችም የኛው ናቸው። እንዴ እንደው የሀገሩ መስሪያ ቤት ሁሉ የቀናውን ብር ካልቀመሰ ቀናው ቤት ላይ ሰራ ነው ማለት ነው እንዴ? አይ የዛሬ ጊዜ ቤት ስራ እንኳን መከራ ነው ነው እንዴ? እስንቱ ጋር ትሆናለህ? በየደረጃው ወጪው ሰማይ ላይ ነው። ከራስ ጀምሮ ሁሉ ቦጫቂ ነው። ኧረ እስከዚህማ አሰጋም። በየቦታው የሚረዱ ሰዎች አይጠፉም። ለነሱ ትንሽ ነገር ከተባበርክ ሁሉም ይሳካል። ሰጥተው መቀበል ነው። አትጎዳም። ውጭ ጉድ! ማን ነው ይሄንን በኔ ገንዘብ ወሳኝ ያደረገው? ለማንኛውም ይሄ ያሰጠኝ ቦታ ምርጥ ቦታ ነው። እንዴ ኪስ ቦታ እኮ ነው የኔ ወንድም። ስንት ተሻሚ ያለው ቁልፍ መሬት። ጋኔን ይቆልፍህ ከሀገር ዳርቻ ጥሎኝ ኪስና ቁልፍ ይላል። ቢሆንም ይዞ መገኘት ዋና ነገር ነው። አረ ምንም አይወጣለት። እንግዲህ ፈረስ ያደርሳል እንጂ አይዋጋም። ለቤቱ ምርቃት እንገናኝ እኮ። ደግሞ ለቤት ምርቃት ልጠራ የህልም እንጀራ ይሁንብህ። አለቃችንም ቀናው ተበጀ መሬቱን ሲረከብ እኔው ራሴ እጄ ማረጋገጥ አለብኝ ብለዋል። እንዴት ያስቡልሃል ባክህ? መስሎሃል? ድብና አድርገው ልፈው ግጠው ነው። እንደውም እኛው እናመጡ። እጄ ላመስግናቸው። እሺ አይ አቶ ቀናው አየሁ አይደለም ቦታን ጸሐፊዬም አብራ መታለች። ቀናው ዛሬ የድል በዓልሽ ነው። አቶ ቀናው ቦታ ላይ አይደለም። ልክ እንደ ስምህ የቀና ነው። እድልህም የቀና ነው። ይህን የመሰለ ቦታ አገኘ። ቀላል ቦታ አይደለም። ስንቱ ቱጃር እኮ ሲቋምጠው የነበረውን ቦታ ነው ለአንተ አንስቼ የሰጠው። አዎን ይሆናል። ቅልብ ቦናዬን አይቶ ይሆናል እንግዲህ 15,000 ግጠው ለሌላ አስበውት ኖሯል እንዴ? ያው እንግዲህ መቼስ ድካም ቢኖርበት ደህና ቪላ እዚህ ላይ እንግዲህ ያስፍርበት እናው እንጂ እስቲ እንዲህ ቀልዱብኝ ጌቶች። አይዞ በሁሉም ተግባር ላይ አንድ ላይ ነን። በሁሉም ተግባር አንድ ላይ ነን። አይዞ አብረነን እንጂ ጋጪና ተጋጭ መቼ ይለያያል እዚህ ሀገር? አጋጠ እንዴ ባለ ጉዳይ ወይዘሮ ምን ማለት አይደለችም እንዴ? ትራንስፖርት ተቸግራ ነው። አዎ ጫናት መሰለኝ።
አሁን እንግዲህ አብራን ትሄድ ተምታታ በለው እቺ ሰላቢ ከየት አባቷ መጣች? ወይዘሮ አበልባል እንዴት ነሽ? ነግቢያ እንውሰድሽ። እሺ አመሰግናለሁ። ነግቢ ወይዘሮ አበልባል ይገርማል። አንቺም እኮ ቁልፍ ስለሆንሽ ቁልፍ ቦታ ነው የደረሰሽ። ቁልፍ ማሚ ወየቲትዬ ቁልፍ ምንድነው? አዎ ድቢ እርሶስ ቁልፍ አይደሉም? ያውም የሰረገላ ያውም ሰረገላ ሰረገላ ሽጥፋ ሰረገላ ምንድነው? መጣሽልኝ አስዬ። በህልሙ ቅቤ ባይጠጣ እከት ይጨርሰው ነበር አሉ። ወይ ህልም! የድህነት ተረት ነው ወይስ የተረት ድህነት ነው ይሄ? በቅዠቱም በህይወቱም ከካም መኖሩን ያላወቀ ነው ይሄንን ተረት የተረተው። ወቸ ጉድ! እነዚህ ሸቃባ ሰዎች የቢሮ አንሷቸው ደግሞ በእንቅልፍ ልቤም አላሳርፋሉ። በህልሜም በእውኔም በሞኖፖል ያዙኝ ማለት ነው እንዴ? እንዲሁ ግራ የሚያጋባ ነገር እኮ ነው። ስራ አስኪያጁ ጋር ሲሄድ ያለቀ ነገር አይደለም ወይ?
እኔ ቤት ሰርተህ ጨርሰሃል ስል ገና ቦታ አልወሰድኩኝ ሂድ ይጨርሱልሃል ይሉኛል። ጨራሾቹ ጋር ሲሄድ ደግሞ እረፍት ወጥተዋል ይላሉ። ከእረፍት እስኪመለሱ ስጠብቅ ይሄው የቢሮዎቹ ሰዎች በጠቅላላ ከነጸሐፊያቸው እዚችው ነገር ያጨናነቃት ጭንቅላቴ ውስጥ እየገቡ ህልሜ እንኳን እንዳያምርልኝ የእንቅፋት ችካላቸውን ይቸክላሉ። ወይኔ ቀናው! እንደው ህልም እንኳን በሰላም የማላይበት ዘመን ይምጣ። እንግዲህ ፈተናየት ጉዳዩ ሳይጨረስ ባለ ጉዳዩ ያልቃል። የጉዳዩ ፋይል ሳይዘጋ የህይወት ፋይል ይዘጋል ማለት ነው። አረግ እንዴ የሥራ አስኪያጁ ቀጠሮ ሊረፍድብኝ እኮ ነው። ህልሙ ይቅርና ወደ እውነቱ ጉዳይ ልሂድ። ጥፋቱ የራስሽ ነው። ሰው የሚልሽን አትሰሚም፣ አይገባሽም፣ አትተባበሪም። መተሳሰብ የሚባል ፍልስፍና አለ እኮ ደደብ። ለምን በግልጽ አማርኛ ጥሩ ቦታ ተመርጠው የሚሰጣቸው የተመረጡ ሰዎች አሉ አይሉኝም ጌታዬ? ሴሰኛ ሆዳ ኮረዳ ረጋ በይ። የረጋው ተስኪል ይወጣዋል። ካልታዘዝሽ ሙልጭ መውጣትሽ ነው ወቂ። እስከ መቼ ነው የምታገሰው? አንድ ቦታ ይተባል ወዘሮ ፍትፍት ይዘውታል ተባለ። እሰይ የኔ ልመኛ ደግሞ ከወይዘሩ ፍትፍት ልትቀድሚ ነበረ። ሌላ ቦታ ይተባል አቶ ማናቸው ለድርጅት ቦታ ይዘውታል ተባለ። ላይሆንም ይችላል። ካልተባበርሽ ገደል ውስጥም ቦታ እንመራሽ። አሁን ትናንትና እንኳን አንድ የሆነ ገደል ቦታ ታያችሁ። ይሁን መቼስ ምን ይደረግ ብያል። እሱንም ቢሆን ገደልና ገደላማ ነው ጭቅጭቅ ያለበት ነው ብላችሁ ጠመማችሁ። ይኸውልሻ ቀዝቀዝ ብሎ መልቀዝ ቀዝበሽ ግፍ ነው ታው ግፍ ነው። ግፍ ድሮ ቀረባክሽ። እንግዲህ ትታገሻለሽ፣ ታገሺ። አልበለዚያ አርፈሽ ተቀመጪ። እንዴት? ጨርሻለሁ። ቦታ ከፈለግሽ እየተመላለሽ ጠይቂ። እኔ አመልማል የምደርስበት ደርሳለሁ እንጂ እንዴት አንገላፍቼ ደግሞ አልቀርም። የምትደርሽበት ካለሽ እዚህ ምን አመጣሽ? መስራካ እኔን ለቀቅ የነመሩት ያ ጣቢ ልጅ አለቅላቂ አሉ። አንቺም ያው ነሽ ነቀሶች። የዛሬ አቤቱታዬ ከቀናኝ ያለፈው መጉላላቴ ታይቶ ኬስ ቦታ ሳላገኝ አልቀርም። ወድራማ እንዴ ከዚህ ነበር እንዴ ነሽ ደራለሽ ምን ነው ምን አለ ጉዳይ ምን ደረሰልሽ? ምን ነው ወይባ እንዴት ተወኝ? እነዚህ በባለ ጉዳይ ላይ ሲጫወቱ ለመኖር የሚፈልጉ ናቸው። የትኛው አይነት ጉዳይ ነው የኔ መቤት? እንዴት ቆይ ምንድነው ነገሩ? ምንድነው እንዴት
እኔ ያው ምን እንደዚህ እንደሚያደርጋቸው አላውቅም። በወንድ አይን አዩሽ እንዴ? ወይ ቁርማና ጊደር ወይ እንደው በኔ ነው ስሞት ምን አለ ስለ ጉዳይሽ ምን አለ እየተመላለስሽ እየተመላለስሽ ባላው ያንቺ ጉዳይ ተፈጣጥሟላ። ታዲያ እኔ ጉዳይ ወይዘሮ መርባል ምን ብሎኝ ይመስልሻል? መቼም እኔ አሁን እንድመላለስ የሚፈቅዱልኝ አይመስለኝም። እንደው የሚፈልጉ አይመስለኝም እኔ እንድመላለስ። እባክህ ግባና ጉድህን ስማ። እኔ እንደሆነ የሚሄድበት ይላል። ግባና ጉድህን ስማ። የምን ጉድ መጣ? ስለኔ አውርተዋል እንዴ ሁለቱ? እንዴ ደግሞ በቅጡ እንኳን ማናገር እኮ ያባት ነው። ምን ጭቃኝ እኮ ነው ሄደችው። አይ ትሄድ። አንደኛው ጉዳይ ቀለጠ እንግዲህ። ይህችም ጸሐፊ ጉዴን ታውቅ ይሆናል እኮ። እስቲ ቆይ ይሄ የውሸት ፈገግታ ሳይሆን አይቀርም። ምን እንደምን አደርክ? በቀጠሮ ሰዓት መጣ አይደል? አይ ማሳሳቅ ሌላ ቢባክሽ። በቀጠሮ ይላስከች አሉ። አሁን አሉ። በጣም እየጠበቁ ይመስለኛል። ለመሆኑ ደህና ነህ? በጣም እየጠበቁ ጉዱ መጣ በለው። ይችም አለችበታ። ለግባለ አሳስቀሽ አስገቢልኝ ተብለሽ ነው እንዴ? እኔ ሞጭላፋ። አዎ ትችላለህ። ግን ኦሆ ይቺ ጊንጣ ሐሳቧን ሳትለውጥ ቶሎ ልግባ። ምን እንዲህ ያጣድፈዋል? በእናታችሁ እኔ ምልክ እንቀናው። ኧረ እባክሽ ወደዛ፣ ማንም አይሰማሽ፣ አትልፊ። እኔ ዛሬ ምንሽም አያምረኝ። መድኃኒዓለም ኪስ ቦታ ካሰጠኸኝ ትልቅ ዣንጥላ በቀን አስገባለሁ። አይዞሽ ቀናሁ። እኛው ይገላበጣሉ። ገጻቸው ላይ ክፋት የለም መቼም ያስታውሱኛል። ተቀመጥ ተቀመጥ። ኦኬ እሺ፣ እዛው እንገናኝ። አውቀውኛል። ምን ጉዳይ ገጠመ ደግሞ? ነገር አለሙን ረስተውታል እንዴ? ያው የመሬት ጉዳይ ጌታዬ፣ መቼም ምስኪን ነኝ። አንተ ደግሞ እየተመላለስክ መሬት ስትወስድ ልትኖር አምሮ ኖሯል እንዴ? እንዴ ያ የሰጠን እስኪስ ቦታ ሻጥከው ወይስ ምን አደረገው? ይሄው ጉዱ መጣ። እሳቸውም እንደኔ አይነት ህልም አይተዋል ማለት ነው። የቱን ጌታዬ? እኔ እኮ ምስኪን ነኝ፣ ማስረጃ አለኝ ጌታዬ። የቱን? የቀጣፊ ደግሞ የቱን ብሎ ያሾፍብኛል እንዴ? አላጋጭ። አይ ያለ ጥርጥር ያንን ህልም እሳቸውም አይተውታል። የሰጡኝ የመሰላቸው ለዚህ ነው እኮ። ተናገር። ምን ዘጋ? ይኸው ጌታዬ፣ ምን መሰለዎት፣ መቼም ምስኪን ነኝ፣ እኔም ማስረጃ አለኝ። እርሶ የመሩልኝ ቢሮ ሄጄ አመለከትኩ። ሁለቱ የቀጠሩኝ ሰዎች ጠፉ፣ አልተገኙም። በሌላ ቀንም ያው መርተውልኝ ሄድኩ። አሁንም አልተሳካም፣ ቀሩ፣ የሉም። ቆይ አንተ ማን ነህ እንዴ? ከነ ማንነቴም ጠፍቷቸዋል እኚህ ነፈስ ቀርበታ። ጌታዬ፣ ቀናው አቶ ቀናው ተበጀ እኮ። የምን እኮ? ቆንጆ ኪስ ቦታህን ወስደህ የለም እንዴ? ማ ምን ሆኗል? ከማን ጋር ነው የማወራውና ነው ማ የምትለኝ እንዴ? አሁን አልወሰድኩም እኮ ጌታዬ። እኔ ምስኪን ነኝ፣ መቼም ማስረጃ አለኝ። ቀናው ተበጀ እንዴት? ቆይ ኋላ
ወስዷል ይበሉኝና ይሄ አሁን የመጣው ለሁለተኛ ቦታ ለመውሰድ ጥረት ማድረግ እንደሆነ ከነ ማስረጃ የይሽ ህግ ክፍል ነው ማለት። ኧረ ግድ የለም ጌታዬ፣ እኔ በዚህ አልፈራም እንዴ። እኔ ምስኪን ነኝ፣ ማስረጃ አለኝ። አሁን እውነት እነዚያኞቹ ወስዷል ቢሏቸውስ መቅለጤ ነው እንዴ? ደግሞ መንገላታት ያነሰና በማጭበርበር ወንጀል ወህኒ ሊያወርዱኝ? አይደረግም። ዛሬ ይሄን ቢሮ በጩኸት አናገዋለሁ። ለምነው ኡኡላል ያቺ ሀመልማል እውነቷን ነዋ። ቀጣፊ ከሶ ቀጣፊ መስክሮ ቀጣፊ አስሮ የወህኒ ደቦቃ ሊመሩኝ ነው በመሬት ፋንታ። ሄሎ ምንዳ እሱም በኋላ እንነጋገራለን። ይኸውልህ ይሄ ቀናው ተበጀ የሚል ፋይል አጠገቤ ነው ያለው። እሺ ደህና። ይኸው አይደለም ከመራውለት ቆይቷል። ኧረ ሰንብቷል። ምን ያ ቦታ እኮ ለሀጂ ደልቦ ለድርጅታቸው ማስፋፊያ እንዲሁም በተጨማሪ ተሰጥቷል። በተወሰነ አይ ሲ ቶ ገባኝ። ኦኬ ታንክ ዩ my god አየ ቀናው ለካ ላንተ የሰጠንን ቦታ እዚህ አንድ ብዙ ጊዜ እንደው ሲመላለሱ የቆዩ አንድ አዛውንት ነበሩ። አንድ አዛውንት አሉ። ማነው ሀጂ ደልቦ እና ለእሳቸው ለድርጅታቸው ማስፋፊያ እንዲሁም በተጨማሪ ተሰጥቷል ላንተ የሰጠነው ቦታ። እሺ ታዲያ ምን ተሻለኝ ጌታዬ? እንግዲህ ቀስ ብለህ ደህና ቦታ ታገኛለህ። መቼም ያው መኖሪያ ቤት ልሰራበት አይደለም። አሁን መኖሪያ ቤት አለ መቼም ጌታዬ። እንዲህ ስንት ዘመን በኪራይ ቤት፣ አሁንስ መረረኝ እኮ። ፍሬ መሮ ነው በኋላ የሚጣፍጥ። ቀስ ብለህ ታግሰህ ታገኛለህ። ኪራይ ቤት ድርጅትስ እንዴት ነው? አልሞከርክም? እዛማ ስንት ዘመን ተመላልሼ ነበር። ምን አሉ ታዲያ? አረ የእነሱስ የጉድ ነው ጌታዬ። የተለቀቀ ቤት ጠቁም ይላሉ። እናት ጠቁምክ? ሆይ እኔ እንዴት እጠቁማለሁ ጌታዬ? እንዴ የወረሱት እነሱ፣ መዝገቡ በእጃቸው። ቢያንስ ንብረታችን ነው ይሄ ተለቋል ይሄ አልተለቀቀም ብሎ መመዝገቡ የነሱ ፋንታ አይደለም እንዴ? መድኃኒዓለም ቆይ የነሱ ፋንታ አይደለም ወይ? እነሱ አይደሉም እንዴ? ይሄን ማድረግ የነሱ ግዴታ አይደለም እንዴ? ስንጠቁም እኮ ደግሞ ይሄ የዲፕሎማት ነው ይሉናል። ሌላው ደግሞ ይሄ በዶላር እንዴ? ይሄ ደግሞ ለቢሮ ታስቧል ይላሉ። ደግሞ ሌላ ቦታ ስንጠቁም ይሄ ገና ኪራዩ አልተተመነም ይሉናል። እንዴ ጌታዬ እንዲህ ያሉ እንጫጫሉ። ቆማ ብሎ ይልቅ ፍልስፍናውን ትተሽ ያዘዙሽን ፈጽሚና ቤትሽ ግቢ። ብቻ ለማንኛውም ጥረት ማድረግ ነው። እሺ ጌታዬ። ታዲያ የዚህ የቦታዬን ጉዳይ እንዴት ይረዱኛል? እንግዲህ አንድ ያልተያዘ ደህና ኪስ ቦታ ጠቁመና እርሶም ጌታዬ ጠቁመና ኪቢያድ የተለቀቀ ቤት ጠቁም፣ እዚህ ኪስ ቦታ ጠቁም፣ ወዲያ ጠቁም። እንዴት ይሆናል ጌታዬ? አልበዛም እንዴ? አሁን ምኑ ኪስ ቦታ? ደህና ኪስ ቦታ እኮ ነው ያልኩህ ጌታዬ። ይሄ ነገር እኮ ብዙ ቦታ ያደርሰናል። አቶ ቀናው ይሄ እኮ ነው የቤቱ ጣራው። ከዚህ በላይ ወዴት ነው የምትሄደው?
ጣራ እንደሆኑ ዘላለም የሚኖሩ አይምሰሎት ሰሙ ጣራው ጣር ይሆንብዎታል አንድ ቀን እርሶም ባለጉዳይ ይሆናል ጣራው ጣር ይሆንብዎታል አንድ ቀን እርሶም ባለጉዳይ ይሆናል ሁልሽም ያውልሽ ከመጋጥ ሌላ ስራ የለሽ ቀንሽን ጠብቂ ሰራልሻለሁ